بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على سيدنا محمد طه الأمين وعلى آله وصحبه وسلم ودنا የተከበራችሁ የሱና ቲቪ ተመልካቾቻችን ይህ በሱና ቲቪ ተዘጋጅቶ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዊላዳው ሌል ፕሮግራማችን ነው። ያው ከረመዳን በኋላ እንግዲህ ለመጀመሪያ ጊዜ በዊላዳው ሌል ፕሮግራም ተገናኝተናል። አልহামዱሊላህ አላህ እንግዲህ በኸይር አስጨርሶናል። የረመዳን ምሽቶች ፕሮግራማችንም እንግዲህ ከመላው የሱና ቲቪ ቤተሰቦች ጋር እንግዲህ ደምቆ ረመዳናችንን አሳልፈውልናል። ውድ ተመልካቾቻችንም በዚሁ አጋጣሚ ለሚሰጡት አስተያየት እንዲሁም ለሚያደርጓቸው የተለያዩ ድጋፎች ከልብ እናመሰግናለን። አህለን ወሰህለን ቢኩም ባረከላሁ ፊኩም። ያው እንግዲህ ረመዳን በጣም ብዙ ትውስታን ነው ጥሎ የሚያልፈው። ትንሽ የሀዘን የሚመስል ድባብ ይሰማችኋል። ረመዳን ከወጣ በኋላ ያለው ስሜቱ ከባድ ነውና እስኪ በቅድሚያ እናንተ ጋር እንዴት ነው ያለው ሹዑር የሚለውን ጠቅሰን ወደ ዊላዳው ሌል ፕሮግራማችን የምንገባ ይሆናል። ሼክ ካንቱ ልጀምር ኢንሻአላህ። ያው አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። መቼም ያው መግለጹም ትንሽ ይከብዳል። አላሁ ሱብሓነሁ ወተዓላ ይቀበለንና አላህ ከተቀበለላቸው ባሪያዎች መካከል ያድርገን። ምክንያቱም ዋናው አላሁ ተዓላ ሲቀበለህ ነው እንጂ እንደዚሁ ያኒ መልፋትማ ዝም ብሎ ብቻ ከሆነ ያ ዋጋ የለውም። አላሁ ተባረከ ወተዓላ በአኺራ ከሚደሰቱት መካከል እንዲያደርገን አላሁ ተዓላን እንጠይቀዋለን። ትልቁ እሱ ነው። ያው እንዳሉት ነው ሼኻችን፣ ትልቁ ነገር ምንም ስራ ቢሰራ አላህ ሲቀበለን ነው። የሰው ልጅ ምንም ያክል ቢለፋ አላህ እስካልተቀበለው ድረስ ስራው በሙሉ ምንም ጥቅም አይኖረውም። ነቢዩም ዓለይሂ ሰላቱ ወሰላም ሩበ ሷኢሚን ለይሰ ለሁ ሚን ሲያሚሂ ኢላ አልጁዕ ወልዓጦሽ ነው ያሉት። ረሃብና ጥም እንጂ ሌላ ምንም አይጠቀም በጣም ብዙ ጿሚ ያለ ብለውናልና ከነዛ ውስጥ አላህ አያደርገን ከተቀበላቸው ያደርገን ብለን ያው የተጠቀመ ደስተኛ ነው የሚሆነው ኢንሻአላህ በአኺራ። ያለፈው ደግሞ እንግዲህ አላህ ለቀጣዩ እንዲያደርሰው እየለመነ ለቀጣዩ አዝም አድርጎ መነሳት አለበት። ያኒ ቆርጦ መነሳት አለበት ኢንሻአላህ ለቀጣዩ አላህ ካደረሰኝ በደንብ ተጠቀምበታለሁ የሚለውን በውስጥ ማድረግ አለበት። እንግዲህ ያለፈ ጊዜ ያለፈ ያንዳንዷ ትንፋሻችን ዑለማዎች እንደሚሉት እንግዲህ ያንዳንዱ ሰው ትንፋሹ ወደ አጀሉ የሚያደርጋት የሆነች እርምጃ ነች። ወደ ሞታችን የምንሄድበት የሆነች እርምጃ ነች። እውነት ነው። ስለዚህ ያው ያለፈው አልፏል፣ መመለስ አንችልም። የተጠቀመም ተጠቀመ፣ ያለፈውም አለፈው። ስለዚህ ለወደፊቱ ኢንሻአላህ ተዓላ ዝግጁ መሆን ነው። ረመዳኑን ደግሞ መጠበቅ አይደለም ያለበት። አንድ ሰው በዒባዳ ለመጠናከር ከአሁኑ ጊዜ አሁን የተውበት ጊዜው አሁን ነው። የዒባዳ ጊዜው አሁን ነው፣ ነገ አይደለም። ነገን አናቅምና እንኑር አናቅምና የዒባዳ ጊዜ አሁን ነው። የተውበት ጊዜ አሁን ነው። ማዕሲያን የምንተውበት ጊዜውም አሁን ነው። ነገም እንደሚሆን አናቅም እንዳልኩትና ያው ካሁኑ ጀምሮ መጠናከር ነው ለዒባዳ። አላህ ያግራለንና አሚን። ባረከላሁ ፊኩም። እኛም እንግዲህ ያው ከረመዳን ምሽቶች ፕሮግራማችን ተመልሰን ወደ ዋናው ወደ ቋሚው የዊላዳው ሌል ፕሮግራማችን ተመልሰናል። እንግዲህ ከረመዳን በፊት በነበሩት ጊዜያቶች ስለ የቂያማ ምልክቶች በርከት አድርገን ዘርዘር አድርገን እያየን ነበርና ያው አላማችንም ይሄንን ፕሮግራም ስናዘጋጅ መጀመሪያ ላይ እንደገለጽ ነው እንግዲህ ሰው ወደ አላሁ ተባረከ ወተዓላ እንዲመለስ ነፍሱን ሙሐሰባ እንዲያደርግ ሂሳብ እንዲያደርግ። ምክንያቱም ሼኻችንም እንደጠቀሳችሁት እንግዲህ የእያንዳንዱ እርምጃ ወደ መጨረሻችን ነው። ሰው በኖረ ቁጥር ኤክስፓየር ዴቱን እየጠበቀ ነው ይላሉ አንዳንድ ሰዎች ሲገልጹና በኖርን ቁጥር ወደ ሞት ነው የምንጠጋው። ሀያታችን ደግሞ እንግዲህ ረዘም አድርጎ ኸይር ስራ ሰርቶ ተቀባይነት ካገኙት ሰዎች አላህ አድርገን። ትናንሽ
ትንንሽ የቂያማ ምልክቶችን እንግዲህ በስፋት እየጠቀስን ነበር። ለአብነት ያክል የውመል ቂያማ በሚደርስበት ሰዓት ዚና እንዲሁም ኸምር እንደሚበዛ፣ የወለድ የምንለው ነገር ሪባ በጣም በርካቶችን በየሱቅ ወይንም እንደዚህ የገበያ ቦታዎች መብዛት በጣም ብዙ ለመቁጠር የሚያዳግት የሆነ የቂያማ ምልክቶችን ጠቅሳችሁልን ነበርና ኢንሻአላህ ዛሬ እንድናወሳ የፈለግነው ከትንንሽ የቂያማ ምልክቶች ትንንሾቹን ወደ ትልልቅ የቂያማ ምልክቶች ተርም የሚያሸጋግሩ የሆኑት የመጨረሻው የትንንሽ የቂያማ ምልክት የሆኑት ስለ ሰይዱና መህዲ አልሙንተዘር ተጠባቂው መህዲ ማናቸው የሚለውን ኢንሻአላህ ሰፋ አድርገን የምናይ ይሆናል። ፈአክሪሙና ኢንሻአላህ። ባረከላሁ ቢኩም። ያው ከረመዳን በፊት ስለ አሽራጡ ሰዓ ትንንሾቹን እያየናቸው ነበረ። ያኒ ሁሎችንም ለማለት በሚያስችል መልኩ ማለት ነው የመህዲይ ሲቀር እያለንባቸው ወይንም እያየናቸው ያሉት ምልክቶች ናቸው። أن تلد الأمة ربتها وأن ترى الحفاة العراة العالة رعاء الشاه يتطاولون في البنيان كثرة الزلازل እነኚህ ነገራቶችን እየኖርናቸው ወይንም እያየናቸው በነበረበት ሁኔታ ላይ ነንና ያው ለትንንሾቹ መጨረሻ የሚባለው ወይንም ከትንንሾቹም ወደ ትልልቆቹም ያሻግሩን አልመህዲዩ አልሙንተዘር ናቸው። ረዲየላሁ ዐንሁ የመህዲይ መውጣት የሚለው ነው ማለት ነው። መህዲይ መከሰታቸው የሚለው ነው። ይሄ በሐዲስም መጥቷል። ነቢዩም ዐለይሂ ሰላቱ ወሰላም ስሙ ከስሜ ጋር የሚገጥም የአባቱም ስም ከአባቴ ስም ጋር የሚገጥም ብለው ነግረውናል። ሙሐዲሶችም የሐዲስ ሊቆችም በዚሁ ጉዳይ ላይ የተስማሙበት ነው። እንዳውም በመዕና የመህዲይ መምጣታቸው ወይንም መውጣታቸው ዑለማኡል ሐዲሶች ሙተዋቲር ነው በመዕና እስካሉ ደረጃ ነው የደረሰው። ምክንያቱም ከሰሓበቶች ራሱ ወደ 33 አካባቢ ሰሓባ ስለ መህዲይ መውጣት የሚለውን አውርተዋል። ሌሎቹ 5 የሚሆኑ ከታቢዒኖች ማለት ነው ስለሳቸው አውርተዋልና እሳቸው ይወጣሉ የሚለውን። ስለዚህ በመዕና ደረጃ ሙተዋቲር የሆነ ነው ስለ ሰይዱና አልመህዲይ መውጣታቸው ማለት ነው። አልሓፊዝ እብኑ ሐጀር ሳቢት ነው ብለው ይህንን አስቀምጠዋል። አልሓፊዙ ሰኻዊ፣ አልሓፊዙ ስዩጢ እነኚህ በአጠቃላይ ስለ መህዲይ መውጣታቸው በግልጽ ነው በኪታቦቻቸው ያኖሩትኝ፣ በግልጽ ነው የጠቀሱትኝ ማለት ነው። ሌሎችም በጣም ብዙ ዑለማዎች አሉ መህዲይ መውጣታቸው አኺረት ዘማን ላይ ስለ መውጣታቸው ያስቀመጡ። ከዚህም በላይ ደግሞ ትልቁ ነቢዩ ዐለይሂ ሰላቱ ወሰላም ሐዲሳቸው እሳቸው ያሉት ዐለይሂ ሰላቱ ወሰላም ይሄ ብቻ በቂ የሆነ ነው ማለት ነው። የእሳቸው ንግግር የኩኑ ፊ አኺሪ ዘማኒ ኸሊፈቱን የቅሲሙል ማለ ወላ የዑድሁ ያሉትኝ አልኢማም ሙስሊም በዘገቡት ሐዲስ ማለት ነው የመህዲይን ነው። ከዛሊካ የአባቱ ስም ከአባቴ ስም ጋር ይገጥማል፣ ስሙ ከስሜ ጋር ይገጥማል። ይሄንን ሁላ ነቢዩ ዐለይሂ ሰላቱ ወሰላም ነግረውናል፣ አውርተውታል። ስለዚህ መህዲይ መውጣታቸው መምጣታቸው የቅያማ ምልክቶች ለትንንሾቹ የመጨረሻው ነው ይላሉ ዑለማዎች። ከዛ በኋላ ወደ ትልልቁ ነው እንጂ ምንም ነገር የለም ማለት ነው። ያው ከዛ በፊት ደግሞ ሰይዱና መህዲ ከመምጣታቸው በፊት ከዚህ በፊት ስለ ደጃሎች ይመጣሉ ብለን ያወራንበት ሁኔታ ነበርና ከዛ ቢሆኑ ወደፊት ነው የሚጣሩ ብለን የተናገርናቸው ሰዎች አሉና ከሚመጡት ሰዎች ውስጥ ከነዛ ደጃሎች ውስጥ ብለው ዑለማዎች የጠቀሷቸው ውስጥ ማን ይገኛሉ? ራሳቸውን መህዲይ ነኝ እያሉ የሚመጡ በውሸት ብዙ እንደሚመጡም ዑለማዎች የተናገሩበት ሁኔታ አለ። ይህ ደግሞ የተከሰተ ነገር ነው። እንደምናውቀው በጎረቤት ሀገር ከሱዳን ጀምረን ብናይ
በብዙ ሀገራቶች እኔ መህዲ ነኝ እያለ የተነሳ ብዙ አለ። ነብዩ አለይሂ ሰላቱ ወሰላም ከተናገሯቸው ወስፎች አንዱ እንኳን አለው የማይባል ሰው ሁሉ ተነስቷል። እንግዲህ ነብዩ አለይሂ ሰላቱ ወሰላም ሲናገሩ በአሰር የወረደውን ያኒ ሐዲሶቹን ሰብስበው ዑለማዎች የተናገሯቸው ምን የሚሉ ነገራቶች አሉ። مثلا ሰይዱና መህዲ የሚወጡት ከመዲና ነው የሚል አለ ሪዋያ። ይሄ ከመዲና ውጭ ካለ ከተማ ይመጣና እኔ መህዲ ነኝ ካለ በዚህ ራሱ ልንጥለው እንችላለን። አንደኛ ከመዲና ነው የሚወጣው፣ ሁለተኛ የነብዩ አለይሂ ሰላቱ ወሰላም ዘር ናቸው፣ የዘር ግንዳቸው ወስፋቸውንም ነብዩ አለይሂ ሰላቱ ወሰላም ተናግረዋል። ያኒ ረበዓ ናቸው፣ አጀሉል ጀበህ ናቸው፣ አቅነል አንፍ ከሰል ሊሕያ አክሐለል ዐይነይን እንደዚህ አይነት ወስፎች ሁሉ ያሏቸው ናቸው። ያኒ ስማቸው ሙሐመድ ኢብኑ አብድላህ ነው የሚሆኑት፣ ነብይ አይደሉም። እዚህ ላይ ሁላችንም ትኩረት ልናደርግ የሚገባው ነብይ ሆኖ አይደለም የሚላኩት፣ ነብይ አይደሉም፣ ወልይ ናቸው። ሲወጡም ከመዲና ወደ መካ ጉዞ እንደሚያደርጉ ነብዩ አለይሂ ሰላቱ ወሰላም ተናግረዋል። መላኢካዎች እንደሚያጅቧቸውም ነግረውናል። እንዲሁም 300 ወልዮችም ከሳቸው ጋር እንደሚወጡ ተናግረዋል። እንዲህ አይነት ወስፎች ባሉበት ሁኔታ በጣም ብዙ ዋሾች እኔ መህዲ ነኝ ብለው የተነሱ ሰዎች አሉ። የትኛውም ሰው በአሁኑ ዘመን መህዲ ነኝ ብሎ ቢነሳ በአሁኑ ጊዜ ያኒ እነዚህ ወስፎችን ባላሟላ መልኩ በጭራሽ ተቀባይነት የለውም ማለት ነው። ናም ያው እንግዲህ አሁንም በተለያዩ ሪዋዮች እንደመጡት የሚመጡት ኸሊፋ ሆነው ነው ወይንም የሙስሊሞች የበላይ ያኒ መሪ ሆነው ነው የሚመጡትና እንግዲህ በሳቸው ሰዓት የተለያዩ የሚያጋጥሙ ነገሮች እንዳሉ የመጡልን ሐዲሶችም አሉ። ከነሱ ትንሽ ብንጠቅስ ኸይር ነው። مرحبا አው ሰይዱና አልመህዲ ከሳቸው በፊት ባላውም እሳቸው አመጣጣቸው ላይም ነብዩ አለይሂ ሰላቱ ወሰላም አቢ ሰዒድን አልኹድሪ ባስተላለፉት ሐዲስ ምንድነው ያሉት? يكون من أمتي المهدي فإن طال عمره أو قصر عمره عاش 7 سنين أو 8 سنين أو 9 سنين يملأ الأرض قسطا وعدلا وتخرج الأرض نباتها وتمطر السماء قطرها. الإمام أحمد بزقبوت حديث انده بلوال بليلا حديث دمو منالو تملأ الأرض ظلما وجورا ثم يخرج رجل من عترتي يملك 7 أو 9 فيملأ الأرض قسطا وعدلا. مدريتها بظلم بمبدل يتمولت هنا سالة مالتنا كني من عترتي كساتشو يزرها رقية هنا من أهل بيت رسول الله هنا عليه الصلاة والسلام مهدي يوطعنا يا بظلم يتمولى ينبرون يا يعني جور يتمولى ينبرون بفتهنا بعدل مالتنا ይሞላዋል ነው ያሉት አለይሂ ሰላቱ ወሰላም። ስለዚህ ያ የነበረውን ዙልም ያ የነበረውን መበደል ያ ፍትህ አለመኖርን ወደ ፍትህ ይቀይረዋል፣ ወደ ዓድል ይቀይረዋል ነው ያሉት አለይሂ ሰላቱ ወሰላም። ስለዚህ መህዲ አለይሂ ሰላም ወደ ዓድል የሚቀይሩ ይሆናሉ ማለት ነው። ሐታ ምድሪቷም እንድታበቀል ያላትን ታወጣለች፣ ታበቅላለች፣ ሰማይቷም ታዘንባለች ነው ያሉት አለይሂ ሰላቱ ወሰላም። ስለዚህ ላ ተቁሙ ሳዓቱ ሐታ ተምተሊአ አልአርዱ ዙልመን ወዑድዋና ቃል ከዛ ثم يخرج رجل من عترتي أو من أهل بيتي يملأها قسطا وعدلا كما ملئت ظلما وعدلا يعني مدريتها بظلم بمبدل تمولانا كذابها لا ከኔ አህለ በይት የሆነ ሰው ምድሪቷን በዓድል በቅስጥ ይሞላታል ነው ያሉትኝ። ስለዚህ ሰይዱና አልመህዲ እንዲህ ሲወጡ የሚያደርጉ ናቸው ማለት ነው። ዑለማዎችም ይህንን መሬት በዙልምና በጁር መሞላቷን ማለትም በበደል መሞላቷን ፍትሃዊነት የሚባል ነገር አለመኖሩን የመህዲ መምጣት ትልቁ ዓላማ አድርገው የሚያስቀምጡት ነው።
እንግዲህ መህዲ ለመምጣታቸው ዓላማዎች አሉ። ነብዩ አለይሂ ሰላቱ ወሰላም መህዲይን በዚህ ቀን በዚህ ዓመት ይወጣል ብለው አልተናገሩም። እኛም በዚህ ቀን ነው በዚህ ወር ነው ብለን መናገር አንችልም፣ ገይብ ነው። ላኪን ዓላማቶችን ተናግረዋል ነብዩ አለይሂ ሰላቱ ወሰላም። ትልቁ ዓላማ አሁን የጠቀሱት ነው ይላሉ ዑለማዎች። ይህች ዱንያ በዙልም መሞላቷ ነው፣ በበደል ፍትህ ማጣት፣ እንዲሁም ሙስሊሞች ደካማ መሆናቸው፣ እንዲሁም እርስ በርስ ደካማነታችን ያኒ የሙስሊሞች ድክመት ከብዛት ማነስ ሳይሆን ቀልባችን ላይ በሚጣለው ዋህን መሆኑ ያኒ ፍራቻ። ይሄ ከዚህ በፊት የነበረው ሙስሊም ሲወሳ የነበረው ኩፋሮች ዘንድ የነበረው ሃይባ፣ ኩፋሮች ዘንድ ቀልባቸው ላይ ይመጣባቸው የነበረው ነገር በሙሉ ይነሳል። በሐዲስ እኮ መጥቷል። አሚን ቂለቲን ያ ረሱላላህ ሲሏቸው በል አንቱም ኩሱር፣ ያኒ እኛ ትንሽ ሆነን ነው እንደዛ የምንሆነው ሲሏቸው ሰሐባዎች አይደለም በል የዛኔ በጣም ብዙ ናችሁ፣ ግን ቀልባችሁ ውስጥ ፍራቻ ድክመትን አላሁ ተዓላ ያደርግባችኋል ብለዋልና ይህ ነገር መከሰቱ ትልቁ የሰይዱና መህዲይ መምጣት ምልክት ነው። እንግዲህ በዘመናችን ደግሞ ይህ ነገር ያለ ነገር ነው። ሙስሊሞች ብዛታቸው ምን ያክል ነው ብለን በዱንያ ላይ ያለውን ብንቆጥር በቢሊየን ነው አይደለም የሚቆጠረው። ግን ከሌሎች እምነት ተከታዮች አንጻር ሲታይ ደግሞ አንድነቱና ለዲን ተቆርቋሪነቱ ደግሞ እንዴት ነው ብለን ስናይ በአንዳንድ አካባቢ ያሉ ጀግኖች ሲቀሩ፣ ለዲናቸው ቆራጦች የሆኑ ሲቀሩ እንዳለ ወሃን ላይ ነው ያለው። ያኒ ቀልቡ ላይ ይህ በዱንያ መለዛ ፍራቻና ድክመት፣ በዱንያ መለዛ እና በዱንያ ጣጣ መሽጉል መሆን፣ እኔ ጋር ካልመጣ ወንድሜ ጋር ያለው ነገር እኔን አለመሰማት፣ ያኒ በወንድሜ ላይ ያለው ጭንቀት፣ ችግሩ፣ ሌሎች ነገራቶች ምንም መስሎ አለመታየትና የተለያዩ ነገራቶች አሉ። ይህን ሚን አክበር ዓላማት ዙሁር አልመህዲ ይላሉ። መህዲ ለመምጣታቸው ትልቁ ምልክት ይህ ነው ይላሉ። እንግዲህ አላህ ካደረሰን እንግዲህ ከሳቸው ጋር ለመሆን መዘጋጀት ነው። ላኪን ያው መህዲ ሲመጡ እንዳላችሁት በአድል በፍትሃዊነት ይህችን ዱንያ ይሞሏታል። 7 ዓመት ነው የሚያስተዳድሩት በአብዛኛው ሪዋያ። ቀደም እንዳሉት ደግሞ 8ም 9ም የሚል ሪዋያ አለ። ከዛም ጋር እሳቸው ኸሊፋ ሆነው ሙስሊሞችን በማስተዳደር ላይ ያሉ የሚያጋጥሙ ችግሮች ደግሞ አሉ። ከነዛ ችግሮች ውስጥ አንደኛ ድርቅ፣ ከባድ ድርቅ ይከሰታል። ያም ምንድነው ለደጃል መምጣት ተምሂድ ነው። ማለትም ደጃል የመምጣቱ የመቃረቢያ ጊዜ ማመላካች ነው። ያኒ ደጃል የሚመጣው ከሳቸው መምጣት በኋላ ነውና የዛኔ ድርቅ ይከሰታል። ነብዩም አለይሂ ሰላቱ ወሰላም ምናሉ የዛኔ ሱሐባዎች ምን ብለው ጠይቀዋቸው ነበረ? ፈማ يعيش الناس في ذلك اليوم ሲሏቸው ሱሐባዎች ሰዎች የዛኔ ምንድነው የሚመገቡት ምንድነው ቀለባቸው ብለው ሲሉ ነብዩ አለይሂ ሰላቱ ወሰላም ምንድን ነበር ያሉት? التهليل والتكبير والتسبيح والتحميد لا إله إلا الله الحمد لله الله أكبر سبحان الله እነዚህ ዚክሮች ናቸው። ويجري ذلك عليهم مجرى الطعام አሉ ነብዩ አለይሂ ሰላቱ ወሰላም። የዛኔ የምግብ ያክል ቁዋ ይሰጣቸዋል እነዚህ ተህሊል የመሳሰሉት ማለት ነው። ይህ የሚሆነው ደግሞ ኢማኑ ካሚል ለሆነለት ሰው ነው። ያኒ ሐቂቃ ኢማኑ ሙሉ ለሆነለት ሰው ነውና አሁን ምንድነው ማድረግ ያለበት? ማንኛውም ሰው ካለን ራሱን ኢማኑን ካሚል አድርጎ መገኘት ነው ያለበት። በየትኛውም ጊዜ ቢሆን መህዲ ይመጡም አልመጡም። በዚህ ወልዮች እኮ ዊላያነት ደረጃ ላይ ከደረሱ በኋላ አንዳንድ ወልዮችን ከምግብ አላህ እንትን ይላቸዋል፣ እስቲግና ይሰጣቸዋል። ወደ ምግብ ሐጃ አይኖራቸውም። ለዚህ ትልቁ ምሳሌ ከዚህ በፊት የተከሰተ ነገር አለ እና ረህመ ኢብራሂም የተለያዩ ቅሳዎች አሉ። እና ትልቅ ወልይ 15 ቀን ታስረው ሲወጡ እንደነበሩበት የሆኑበት ሁኔታዎች አሉና ተስቢህ፣ ተህሚር፣ ተህሊል እነዚህ የመሳሰሉት ምግብ ይሆናቸዋል አሉና መህዲ ከመጡ በኋላም እንዲህ አይነት ነገራቶች ይከሰታሉ። ያው እንግዲህ ሰይዱና መህዲ አልሙንተዘር ተጠባቂው መህዲ ማለት ነው።
ያው አብዛኛው በዚህ ቅጥል ስም ነው የሚታወቁትና ተጠባቂው ሲባል ደግሞ የሆነ ቢሻራን ያዘለ የሆነ ሹዑር ያለው ነው። ምክንያቱም እንዳላችሁት እንግዲህ ያለንበት ጊዜ ምንድነው ብሎ ግራ ቀኛችን ዞር ብሎ ማየት ነው። ምን ያክል ሰው በጭካኔ በዙልም በጣም የዙልም ጥግ ተደርሶ ነው ያለውና ከሚዓዝበውና አላሁ ተዓላ ደግሞ ካደረገላቸው ተስኺር መግራራት በአንድ ሌሊት ነገሮችን አላህ ያስተካክልላቸዋል። መቼም አሁን ባለ ሰው በእኛ እሳቤ ስናየው ዓለም ያለችበት ዓለም አይደለም። አንድ ክልል አንድ ከተማ የአንድን ቀበሌ ዙልም ለመጋፈጥ በእኛ እሳቤ አሁን ባለንበት እሳቤ ከባድ ነው የሚሆነው። ግን አላሁ ተዓላ ሁሉን ነገር ተስኺር እንደሚያደርግላቸውም ተነግሮናልና መቼም ሰይዱና መህዲ የእሳቸው መምጣት እንዳልነው ትንንሾቹን የቅያማ ምልክት ደምድሞ ከዛ ደግሞ ሱብሃንአላህ በጣም ብዙ ፈተና ያለበትን ትልልቅ የቅያማ ምልክቶችን ነው የሚያመጣውና ሰይዱና መህዲ ሙእሚኖችን ሙስሊሞችን በዓድል በፍትህ አስተዳድረው 7 ዓመት በአንዳንድ ሪዋያ 8 እና 9 እንዳላችሁት ነገሮች አሁንም አያከትሙም። የባሰ ደግሞ ትልቅ የሆነ ፊትና ደግሞ ይመጣል። የደጃል ከዛብ አዕዋር የሚወጣበት ማለት ነው። ግን ከዛ በፊት አሁንም ከበድ ያሉ ፊትናዎች አሉ። ምንድነው የሚለውን ኢንሻአላህ ካፍታ ቆይታ በኋላ ለተመልካቾቻችን የምናደርስ ነው የሚሆነው። የተከበራችሁ ተመልካቾቻችን ይህ በሱና ቲቪ ተዘጋጅቶ ወደ እናንተ የሚደርሰው የዊላዳው ሌል ፕሮግራማችን ነው። ካፍታ ቆይታ በኋላ እንመለሳለን። አብራችሁን ቆዩ። የተከበራችሁ ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። ስለ ሰይዱና መህዲ ተጠባቂው መህዲ ትንሽ አንዳንድ ምልክቶችን ስለሳቸው የመጡ ሐዲሶችን ወደ እናንተ እያበራራን ነበርና እንግዲህ መጀመሪያ ፕሮግራማችንን ስንጀምር ለተመልካቾቻችን እንደጠቀስ ነው ነብዩም ሰለላሁ ዐለይሂ ወሰለም ከሳቸው ከመጡ ሐዲሶች ተይዞ ዑለማዎችም እንዳስቀመጡት የውመል ቂያማ ወይንም የዚህ የዓለም ፍጻሜ መዳረሻ የትንሳኤ ቀን የምንለው ማለት ነው። ምልክቶቹ በጥቅሉ ሲታይ ከሁለት ነው የከፈሏቸው፣ ትልልቅና ትንንሽ የቂያማ ምልክት ብለውና እንግዲህ ትንንሾችን ጨርሰን ወደ ትልልቅ የቂያማ ምልክቶች ስንሄድ መጀመሪያ ላይ የምናገኘው የመሲህ አደጃል የሱ መውጣት ነውና እንግዲህ ሰይዱና መህዲ እንደጠቀስ ነው ሙእሚኖችን ዓለምን በአጠቃላይ በፍትህ ካስተዳደሩ በኋላ አሁንም ደጃል አልከዛብ ከመውጣቱ በፊት ብዙ ፊትናዎች አሉ፣ የሚደረጉ ጦርነቶች ይኖራሉ። ከመዲና የሆኑ ጀማዓዎችም ጥሩ የሚባሉ በምድር ካሉ በዛ ሰዓት ከሚኖሩ ህዝቦች ጥሩ ከሚባሉት ከነዚህ ከሩሞች ጋር ውጊያ እንደሚያደርጉም በሐዲስ መጥቶልናልና ያ ሁሉ እንደገና ሌላ ችግርና መከራ ሙሲባ ካለፈ በኋላ የባሰ ትልቅ የሆነው ደግሞ በጣም የሰው ልጅ የሚፈተንበት እንግዲህ ሼህ ሶላት ከሰገድን በኋላ መጨረሻ ከማሰላመታችን በፊት አላህ እንዲጠብቀን ዱዓ ከምናደርግባቸው ነገሮች መካከል ከደጃል ፊትና ነው። ሁሉም ሙስሊም በሚባል ደረጃ ይህንን ዱዓ ያደርጋል። ከቀብር ቅጣትም እንዲሁ። ደጃል አወጣጡ እንዴት ነው፣ መሲህ ደጃል ማን ነው የሚለውን ኢንሻአላህ ያው ካለን ሰዓት አንፃር ክስተቱ በጣም ሰፊ ነው የመጣው ብዙ ነገሮች አሉ። ግን እኛ ያው ለፕሮግራማችን በሚመጥን ይዘት የምንናገር ይሆናል የምንተነትል ይሆናል ኢንሻአላህ። ያው ከዚህ ቀደም ስለ አሽራጡ ሰዓ الصغራ እየጠቀስን ነበረ። ያው ከረመዳን በፊት በነበረው ሐለቃቶቻችን አሁን ደግሞ በጀመርነው ያው ወደዚህ ለመሸጋገር ከትልልቆቹ ከመጀመር ይልቅ የትንንሾቹ መጨረሻ ሰይዱና አልመህዲይን ጠቅሰን ነው ወደ ትልቆቹ የገባ ነውና አሽራጡ ሰዓ ትልልቆቹ 10 ናቸው ብለው ይጠቅሷቸዋል። ያው ከነኛ መሃል አሁን እንዳላችሁት ኹሩጁ ደጃል የሚለው ነው። ይህ ደጃል الأعور الدجال የሚባለው الظاهر أنه من بني آدم ነው። በአንድ ጀዚራ ላይ
ታስሮ ያለ ነው። ያው መውጣቱን የሚጠባበቅ ነው ማለት ነው። የሆነ ደሴት ላይ ታስሮ ያለ እሱ ደግሞ መውጣቱ የቂያማ ታላላቅ ምልክቶቹ መሃል አንዱ ነው ማለት ነው። ይሄንን ነብዩም አለይሂ ሰላቱ ወሰላም ተሚም አዳሪ የሚባሉ ሰሃቢ ከአንድ 30 ሰዎች ጋር ሆነው ባህር ላይ ተሳፍረው ነበርና ማዕበሉ በጣም እንትን አይሎባቸው እንትን አድርጓቸው ነበር። ለአንድ ወር እንዳውም አስቷቸው ተንገላተው ወዲህ ወዲያ ሲሉ ወደ አንዲት ጀዚራ ወይንም ወደ አንዲት ደሴት እሳቸው በያዟትኝ እንትን ላይ እዛ ላይ ደርሰው ነበረ። ተሚም እና ነስራንይ ነበሩ። እኚህ ተሚም ከሰለሙ ከዛ በኋላ የሰለሙ ናቸውና እሳቸው በአካል አግኝተውትኝ ነበርና ደጃለን ምን አላቸው? ከጠየቃቸው ንግግሮች መሃል አንዱ የመጨረሻው ነብይ አረብ ነብይ ወጥቷልና አዎ ወጥቷል ብሎ ሲላቸው የኔም መውጫዬ ተቃርቧል የሚለውን ነገር ነው የተናገረውና ይሄንን ነብዩም አለይሂ ሰላቱ ወሰላም እሱ የነገራቸው ለሰሃበቶች ምን አልዋቸው ነግሯቸው ነበረ። ያኒ እኔም መላውን የነበረውን ይሄው ተሚም ብሎታልኝ አይቶታልኝ እዛ ሄዶ በእንደዚህ አይነት ሁኔታ ያየበት ሁኔታ ነበረና ይሄንን ነብዩ ነገሯቸው። ስለዚህ አሽራጡ ሰዓ ቂያማ ለመቆም ትልልቅ ምልክቶቹ መሃል አንዱ ደጃል አልአዕወር መውጣቱ ነው ማለት ነው። ስለዚህ እሱ ወጣ ማለት ከትልልቆቹ መሃል አንዱ ተከሰተ ማለት ነው ማለት ነው። መሲሑ ደጃል ወይም ደግሞ ደጃል ይወጣል ከትልልቅ የውመል ቂያማ ምልክቶች የመጀመሪያው ነው። ዑለማዎች እንደሚናገሩት ትልልቅ የሚባሉት የውመል ቂያማ ምልክቶች 10 ናቸው። የመጀመሪያው የደጃል መውጣት ነው። ደጃል ከስሞቹ ውስጥ አልመሲሑ ደጃል ይባላል ወይም ደግሞ አልመሲሑ አልከዛብ ይባላል። አልመሲሕ የተባለበት ምክንያት እንደ ነብዩላህ ዒሳ መሲሕነት አይደለም። ነብዩላህ ዒሳን አልመሲሑ ዒሳ እንላለን። ለሳቸው በክብር መልኩ ነው ወይም ደግሞ የክብር ስያሜ ነው አልመሲሕ የሚባለው። እዚህ ላይ ግን አልመሲሕ ሲባል እሱን መምሱሑል ዐይን ማለት ነው ይላሉ ዑለማዎች። ያኒ ዐይኑ የታበሰችበት አንደኛው ዐይኑ ወይም ደግሞ አዕወር ስለሆነ ነው ያሉም አሉ። ያኒ አዕወር የሆነ ሰው አንድ አይና የሆነ ሰው መሲሕ የሚባል ስያሜም እንደ ሉጋ ስለሚሰጠው ማለት ነውና በዚህም ይሆናል የተሰጠው ስያሜ አሉ። ከፊሎቹ ደግሞ لانه لمسحه الارض حين خروجه ያሉ አሉ። ዱንያን በሙሉ ስለሚዞራት ነው። ኢላ ሁለት ከተሞች ብቻ አይገባም፣ መካና መዲና አይገባም። ምክንያቱም ይዛኔ መካና መዲና በመግቢያና በመውጫዎቿ ዙሪያ መላኢካዎች ሰይፋቸውን መዘው ይጠብቃሉና ይዛኔ መዲናና መካን አይገባም። ከሌላ ከተሞች ግን ሁሉንም ያዳርሳል። ፊትናው በሁሉም ላይ ተዕሚም የሆነ ነው የሚሆነው ማለት ነውና ይዛኔ በጣም ከባድ ነው የሱ ፈተና። ተቅሪበን 1 አመት ከምናምን በሚሆን ጊዜ ዱንያን በሙሉ ዞሮ ይጨርሳታል። ይህንን ሁሉ ግን የሚያደርገው የራሱ የሆነ ቁድራ ኑሮቶ ይፈጣሪ ሆኖ አይደለም። ኢነማ በአላህ ቁድራ ነው ይህንን ሁሉ የሚያደርገው። አላሁ ተዓላ እንግዲህ ፈተና አድርጎ ነው የላከው ለሰው ልጆች። ከሚያደርጋቸው ፈተናዎች ውስጥ ምን ይገኛል? መሬትን አብቀይ ካላት ታበቅላለች ወዲያው ነው። ለፊትናእ ነው። ሰማይን አዝንቢ ካላት ታዘንባለች። ዑለማዎች እንዲያውም ከዚህ በፊት ስለ ሙዕጂዛና ስለ ከራማ ስናወራ የምናወራው ነገር ነበረ። ከተለምዶ ወጣ ያሉ ነገራቶች የሚከሰቱበት የተለያዩ ምክንያቶች አሉ። ለነብዮች ሲከሰት ከተለምዶ ወጣ ያለ የሆነ ነገር ለነብዮች ሲከሰት ሙዕጂዛ ይባላል። ለወልዮች ሲከሰት ከራማ ይባላል። ለወልዮች ደረሶች ደግሞ ሊከሰት ይችላል። ወልይ ላልሆኑት ለሙሪዶቻቸው ሊከሰት ይችላል። ያ ደግሞ ምንድነው? ለወልይነት ማዘጋጃ ወይም ደግሞ ለዛ ወልይ ኢክራም ነው የሚሆነው። ነብዮች ደግሞ ነብይ ሳይሆኑ በፊት የሚከሰትላቸው ነገር አለ።
መሰለን ነብያችን አለይሂ ሰላቱ ወሰለም ከእናታቸው ሆድ ውስጥ ገና እያሉ የጉድጓድ ውሃ ወደ ላይ ይወጣ ነበር የመሳሰሉ ነገራቶች ኢርሃስ የምንለው ማለት ነው። አንዳንዴ ደግሞ ለኢሃናም የሚወርዳለ ለማዋረድ እዚህ በፊት ጠቅሰናል። ሙሰይሊመቱል ከዛብ አንድ አይና የሆነ ሰው ሲመጣለት አይኑን ሲያብሰው ጤነኛውም ጠፋች። ይህ ከተለምዶ ውጭ የሆነ ነገር ነው። ይህንን አላህ ለምንድነው ያደረገበት? ኢሃና ነው፣ እሱ ለማዋረድ ነው። ከተለምዶ የወጣ ነገር ነው። መቼም ጤነኛን አይን ስላበስከው አይታወርም። ግን ከተለምዶ ወጣ ያለ ነገር ለሱ ለምን ተከሰተ? ለኢሃና፣ እሱን ለማዋረድ። እንደዛውም ደግሞ ለፊትናም አላሁ ተዓላ የሚያደርግበት ሁኔታ አለ። ለደጃል እንደሚከሰትለት እንግዲህ ከባድ ነገር ነው። ኢማኑ ደካማ የሆነበት ሰውና ሌሎች ፈጣሪ ነው ብለው የሚገዙበት ጊዜ ነው ያኔ ደጃልን ማለት ነው። ለምን የሚያዩት ነገር እንግዲህ ያስቡት፣ ድርቅ ጊዜ ላይ ነው የሚመጣው። ዱንያ እንዳለ የረሃብ ጊዜ ይሆናል። በጣም ከባድ ረሃብ ነው የሚያጋጥመው፣ ድርቅ ያጋጥማል። የዛኔ የሰው ልጅ እንግዲህ እንደ ረሃብ የሚያቃጥል ነገር የለም። በጣም ከባድ የሆነ ነገር ነው። በጣም አብሻዕ ከሚባሉ ተዕዚቦች ውስጥ ሰው ከሚቀጣባቸው በጣም ከባድ ከሚባሉ ነገራቶች ውስጥ አንዱ ረሃብ ነው። እንግዲህ በዘመናችን የምናየው ነገር ነው። በወንድሞቻችን ፍልስጤም ላይ የሚከሰተው ነገር ረሃብ የሚባለው ነገር ከባድ ነው። የሰው ልጅ በጥይትም ወይም በሌላ ነገር ቢገደል የሆነ ፍጥነት አለው ለሞቱ። ረሃብ የሚባለው ግን ከባድ ነው፣ ቀላል ነገር አይደለም። እኛ እንግዲህ ረመዳንን አሳልፈናል። ለአንድ ቀን አይደለም 24 ሰዓት እኮ አይደለም እየጾምን የነበረው። እውነት ነው። 12 ሰዓት 13 ሰዓት ነው። ያውም ሰሑር ተነስተን በልተን ኢፍጣርም እንደምንበላ እናውቃለን። ምናልባት የተወሰኑ የቀኑ ክፍልም ተኝቶ ሊያልፍ ይችላል። እንደዛ ሆኖ ግን የሚያጋጥመንን ድካም እናንተን እናውቀዋለን። ረሃብ ሲባልና ደግሞ ለብዙ ቀናቶች ለወራቶች ሲከታተል እንዴት ይሆናል የሚለውን ማሰብ አያቅትም። ታዲያ የዛኔ እንደዛ አይነት ረሃብ በሚኖርበት ዘመን ነው እንግዲህ ደጃል የሚመጣው። መጥቶ ሰማይን አውርጂ ሲላት ስታወርድ ዝናብ ሰው ሲያይ፣ ሱብሃንአላህ መሬትን አብቂ ሲላት ወዲያውን ስታበቅል ሲያይ፣ ወርቅና ብሮች ከኋላው ሲከተሉት ዛሂረን መሬት ላይ ያለ ማዕድን ወጦ ሲከተለው፣ ሱብሃንአላህ ይህ ሁሉ አጃኢብ የሆኑ ነገራቶች ሲያይ ኢማኑ ደካማ የሆነበት ሰው የዛኔ እንግዲህ ከባድ ነው። የዱንያ ነገራቶች በሙሉ የማይስተካከሉት የሆነውን ኒዕማን ምንም ነገር ብንሆን እንደሱ ምንም ጸጋ የለም ብለን የምናወራለትን እስልምናን ኢማንን ለዚች ለዱንያዊ ነገር ብሎ ይተዋል። የዛኔ ኢማኑ ሙሉ የሆነለትና አላህ የጠበቀው ሰው ግን የሁሉ ነገር አያታልለውም። ከምንም ነገር በላይ ኢማኑና ኢስላሙ መሆኑ ስለሚያቅ የዛኔ ደጃል የሚያመጣውን ነገር ይተወዋል። እንዲያውም በሐዲስ እንደመጣልን አንድ ሷሊህ ሰው የዛኔ እመን በኔ ሲለው ደጃል አላምንም ይለዋል። ከዛ ከሁለት ይከፍለዋል በሰይፍ። ሱብሃንአላህ በአላህ ቁድራ ይህንን ሰው ከሁለት ይከፍለውና እንግዲህ ከላይ ጀምሮ ማለት ነው እንደዚህ ከሁለት ይከፍለውና ይሞታል ማለት ነው ሰውየው። እንደገና ይገጥመዋል፣ ህያው አላህ ያደርገዋል ያንን ሰው። እሱ ህያው እንዳደረገ ያደርግና እንግዲህ አሁንስ አላመንከኝም ወይ ይለዋል። አትቀበለኝም ወይ ሲለው የዛኔ ባንተ ላይ ክህደትን እንጂ ሌላ አልጨመረም ብሎ የሚመልስበት ሁኔታ አለ። ኢማኑ ሙሉ የሆነ ሰው እንደዚህ ነው። አላህ ከነሱ ውስጥ ያደርገንና አሁንም ቢሆን የትኛውም ጊዜ ቢሆን ለችግሮች መፍትሄ አላህን መፍራት ነው። ከምንም በላይ ከንብረቶች በሙሉ በላይ ከኒዕማዎች በሙሉ የበላይ የሆነው ኒዕመቱል ኢማን ኒዕመቱል ኢስላም ነው። ይህንን ኒዕማ እንደምንም አጥብቀን መያዝ ነው። እንግዲህ አሉ ወንድሞቻችን ፍልስጤም ላይ እንደምናየው የሴቶቹ ኢማን እንዴት ነው ልጆቻቸው እንደዛ እየተገደሉባቸው፣ እኛ ራሱ በሶሻል ሚዲያ ለምናየው እንዴት ነው የምንሆነው? እንግዲህ እናት ልጇ እንደዛ የሆነባት አባት ልጁ ሸሂድ የሆነ እያየ አልሐምዱሊላህ የሚሉ ጀግኖች ኢማናቸው ምን ያክል ቢሆን ነው? አልሐምዱሊላህ ልጆቼ በሙሉ ሸሂድ ሆኑልኝ እያለች እየሳቀች የምትናገር እናት ስታዩ ኢማን ማለት ይህ ነው። በቃ በምንም ነገር ተዛሕዙሕ የማይመጣ
ዓለም በሙሉ እኛ ሙስሊሞች ነን ብለው የዓለም ታላላቅ ፎቆችን የሚገነቡ የሆኑ ባለስልጣናት በትሪሊዮኖች ዶላሮች የሚያንቀሳቅሱ ሰዎች በሙሉ ዝም ባሉበት ጊዜ ምንም ነገር የሌላቸው እነዛ ጀግና እናቶችና አባቶች እንደዛ ሲሆኑ ኢማም ማለት ይሄ ነው። የኢማም ፍሬው ይሄ ነውና እኛም ወደፊት አላሁ ተባረከ ወተዓላ እንዲህ አይነት ችግር ቢያመጣብን አላህ ይጠብቀን ነው የምንለው። መቼም ፊትና ይምጣ ብለን እንትን አንልም፣ ግን ቢያጋጥም እንዲህ ነው መሆን ያለበት። ሙእሚን ለየትኛውም ለዱንያዊ ትንሽ ነገር ብሎ ዲኑን አይሸጥም፣ አይቀየርም። ዲኑ ላይ መጽናት ነው ያለበት። ያኔ ትልቅ ራሱ ማል ዲናችን ነው። ነገራቶች ይመጣሉ ይሄዳሉ። ላኪን ያው ነገራቶች ስንል ዱንያዊ ነገራቶች ያኒ ብሩም የፈለገውም ነገር ቢሆን ላኪን ዲናችን ከኛ ጋር የሚዘልቅ ለቀብራችንም ለአኺራም የሚሆን ነውና በዚህ ላይ ምንም አይነት ያኒ ለድርድር የሚቀርብም አይደለም። ይሄ ለመዋዋል የሚቀርብም ነገር አይደለም። ከሁሉ ነገር በላይ ዲናችን አቂዳችን ይበልጣል። ለኛ የሚበልጥብን እሱ ብቻ ነውና በዛ ላይ ያኒ ይሄ ጽናት ያኒ ምን ወስደው ነገር መሆን ያለበት ይሄንን ነው ማለት ነው። ስለዚህ ሱብሃንአላህ አላሁ ተዓላ ያጽናን፣ ጽናቱን አላሁ ተዓላ ይስጠን። በሐቅ ላይ መጽናትን ማለት ነው። አንዳንዱ ባጢል ላይ የሚጸና አለ። ባጢልን እንትን የሚያደርግ ያኒ እውነት ነገር አድርጎ ለዚህ ሁላ ግን አሁንም ወደ ዋናው ስንመለስ ዒልም ዲንን መማር ነው ማለት ነው። አንድ ሰው ቀደምም እንዳልነው ኡስታዝ ጀማል ያኒ ምንድነው መህዲይ ላይም መህዲይንን ብለው የሚወጡ እነኚህ ከዛብ የሆኑ ሰዎች ሲወጡም በሌላም ማለት ነው። አንድ ሰው እነዚህን ፊልተር አድርጎ ሊያውቅ የሚችለው ሊድን የሚችለው ዒልም ሲማር ብቻ ነው። እሱ ብቻ አይደለም ሐታ የሚሰራቸው ዒባዳዎችም ኢማኑንም ሊጠብቅ የሚችለው ዋና መሰረቱን ማለት ነው ዒልም ሲኖረው ነው። ዒልም ከሌለው ዝም ብሎ በጨለማ ማለት ነው እንትን ጉዞ እንደማድረግ ወይንም ጨለማ ላይ እንጨት ለቀማም ያው እንጨት እየለቀመ እባብም አንድ ላይ አንስቶም ሊሆን ይችላልና ሐጢቡል ላይል ምንም ለራሱ እንትን የሚለው ነገር የለውም። ያኒ ለራሱ የሚተማመነው ነገር የለምና ስለዚህ አሁንም ቢሆን ትልቁ ነገር ዒልም ዲን ነው ማለት ነው። ከዒልም ዲንም ضروري የሆነውን ዒልም الحال የምንለውን ልናቀድም ይገባል ከሁሉም በላይ ማለት ነው። ምክንያቱም አሁን የሚያስፈልገው ዒልም ነውና ከዛም ከዒልም الحالም በሁለት ተከፍሎ ዒልም العقيدው መሰረት ነው ማለት ነው። ያ መሰረት ከሌለ ያኒ አንድ ሰው ቤት ልስራት አለ መሰረት ሳይኖረው መቼም ዝም ብሎ መሬት ላይ ብሎኬቱን ከደረደረው ነፋስም ቢመጣ እኮ ያወርቀዋል። የሚደረምሰው የሚያወርቀው ነው የሚሆነውና ስለዚህ ዋና መሰረቱ ዓቂዳ ላይ ልንበረታ ይገባል። ናም እንግዲህ ያው ስለ ደጃል እያወራን ነበርና ከጽናት ጋር ተያይዞ ወይንም ከፈተና ሱብሃንአላህ እንዳላችሁት የሰው ልጅ እንግዲህ በየቀኑ የሚያደርገው ስራም ለተባት ትልቅ ዋጋ አለው። ሼክ አላሁ ተዓላ እንግዲህ የሰው ልጅን ሲፈጥር ግዴታ ያደረገበት ነገር አለ፣ ፍቁር ያደረገለት ነገር አለ። በአጠቃላይ እንግዲህ የሰው ልጅ ምህዳር አላሁ ተባረከ ወተዓላ ያው ሙእሚን እንድንሆን አማኝ እንድንሆን በዛውም ጸንተን እንድንሞት አዞናል። ነቢያቶችንም ልኮ የሰው ልጆች ከ124,000 በላይ የሚሆኑ ነቢያቶች አስተምረዋል በተለያየ ሁኔታና ጊዜ ማለት ነውና ሰው በየቀኑ የሚያደርገው እንቅስቃሴ ለተባቱ ድልድይ ነው የሚሆነው። እንዲሁ ሱረተን በስመ ኢስላም ብቻ ውስጡ ሙናፊቅ ሆኖ ወይንም የኒፋቅ ደረጃ እንኳን ባይደርስም አንዳንድ አይነት ባህሪ ያለው አለ። ሁለት አይነት ፊት ያለው ሊሆን ይችላል። ዑለማዎችን ሙስሊሞችን በሙስሊሞች ጥቅምና በዓቂዳቸው ጉዳይ የሚደራደር አይነት ሰው አለ። በጣም ብዙ አይነት ውስጡ ሌላ ውጩ ሌላ የሆኑ ሰዎች አሉና በእንደዚህ አይነት ባህሪ የተላበሰ ሰው እንደዚህ አይነት ከባድ ቦታ ላይ መውቂፍ ላይ ይዋረዳል ማለት ነው። አላህ ከእንደዚህ አይነት ነገር ይጠብቃል። አሚን። ስለ ፈተናው ግን ካወራን ስለ ደጃል ፈተና ካወራን አሁንም እንዲሁ በአንድ ሐለቃ ወይንም በቪዲዮ በሆነ ምን ጨርሰው ምን ጠቅሰው ነገር አይደለም። ሱብሃንአላህ
ይህ በሰዓቱ በሱ የሚያምኑ የሆኑ ሰዎች አሉ። ራሱን ፈጣሪ ነኝ ብሎ ይጣራል አይደለም። በዛ ሰዓት እንግዲህ ለነኚህ በሱ ላመኑት ሰዎች አላሁ ተዓላ ሰዎችን ለመፈተን የሪዝቃቸውንና የዛሂር ዱንያዊ ነገራቸውን አላሁ ተዓላ ያገራላቸዋል። አናምንም ያሉት ሙስሊሞች ደግሞ ረሃብ ያጋጥማቸዋል። ከባድ ረሃብ እንዳላችሁት ተቅዲሱም ተህሊሉም በሚያደርጉበት ዚክር በሚያደርጉበት ሰዓት የሐቂቃ ኢማን ያላቸው ሰዎች በዛ እክትፋ ያደርጋሉ። ፈተናው በጣም ብዙ ነው። ምንም እንኳን የሚቆይበት ይሄ ፊትናው ወይንም ዓለምን አዳርሶ የሚያዳርስበት ዞሮ ዞሮ 1 ዓመት የተወሰኑ ቀናት ቢሆንም የመጀመሪያው 1 ቀን ሚቅዳሩ ወይንም መጠኑ እንደ 1 ዓመት ነው። ለዛ ነው እንጂ ያው በሐዲስ የመጣው 40 ቀን ነው የሚለው። 40 ቀናቶችን ይቆያል በዱንያ ላይ ሲባል ያው 1 ዓመት ከምናምን ቀደምም ስንል ቀሌት እየሆነ ሳይሆን የመጀመሪያው ቀን እንደ ዓመት ነው የሚረዝመው። ሐቂቃ እንደ ዓመት ማለት ነው። አሁን እኛ በፀሐይ አቆጣጠር 365 የምንለው ወይም ደግሞ በጨረቃ 12 ወር የምንለው እነዚህ ቀናቶች በአንዱ ቀን ይሆናሉ። ያኒ ጨለማ የላቸውም፣ ቀን ሙሉ ይሆናል። የዛኔ ሶላት፣ ጾም የመሳሰሉ ነገራቶች በተቅዲር ነው የሚደረጉት። ጨለማ የሚባል አይመጣም ማለት ነው። ለዓመት ያክል አንዷ ቀን ዓመት ትሆናለች። ሁለተኛዋ ቀን እንደ 1 ወር ትሆናለች። ከዛ ሶስተኛዋ ቀን እንደ ሳምንት ትሆናለች። ከዛ በኋላ ያሉት ቀናቶች እንደ ኖርማል ቀናቶች 24 ሰዓት ይሆናሉ ማለት ነውና ይህ ነው እንግዲህ አላህ የዛኔ አጂብ የሆነ ነገር ያደርጋል። እንግዲህ ለፈተና ነው አላሁ ተዓላ ይህንን ሁሉ የሚያደርገው። የዛኔ እንዳልነው መጽናት ነው ትልቁ ነገር። ናም ያው እንግዲህ እሱ ከመውጣቱን በፊት እኮ በአጠቃላይ ምድር የምትሰጠውን አዝርትም ሰማይ የምታወርደውን ዝናብ አላሁ ተዓላ ለፈተና እንግዲህ ድርቅን እንዲቆይ አድርጎት እሱ ሲመጣ ነው ይህ ሁሉ ዛሂረን ስታየው ረህመት የሚመስል ነገር ግን ከውስጡ በጣም ከባድ በላእን ፈተናን ይዞ የሚመጣ የሆነን ፊትናን ይዞ የሚመጣውና አላሁ ተዓላ አሁንም እንግዲህ ከደጃል መሲህ ደጃል ፊትና እንዲጠብቀን ዱዓ እናደርጋለን። እንግዲህ ዛኔ ሲመጣ ያ ሁሉ ፈተና ይዞ ሲመጣ እንግዲህ ከኋላው የእሳት ወንዝና የውሃ ወንዝ ይኖሩታል። ያመነውን በሱ ላመነው ማለት ነው ወደ ውሃው ወንዝ ያስገባዋል። ሐቂቃው ግን እሳት ነው። በሱ የካደን ደግሞ ወደ እሳቱ ያስገባዋል። ላኪን ሐቂቃው ያ ጀነት ነው። እና የዛኔ ዛሂረን የሚታዩ ነገራቶች ኒዕማ መስለ የሚታዩ ነገራቶች በሙሉ ጉዳት ናቸው። የሚጎዱ መስለ የሚታዩ ነገራቶች በሙሉ ጥቅም ነው የሚሆኑት የዛኔ ከሱ ጋር በተያያዙ ማለት ነው ከደጃል ጋር በተያያዘና የዛኔ ጽናት እንደሚያስፈልግ እንረዳለን። ያው በዚህ አይነት መልኩ ያው 40 ቀናቶቹን ካሳለፈ በኋላ እንግዲህ ሁለተኛው ትልቁ የየውመል ቂያማህ ምልክት ነብዩላህ ዒሳ ይወርዳሉ። እንግዲህ መጀመሪያ የትንንሾች መጨረሻ መህድይ ናቸው። እሳቸው መሪ ያሉ ነው ደጃል የሚወርደው። ደጃል ሲወርድ እሳቸው ከተከታዮቻቸው ጋር እንግዲህ በይተል መቅዲስ አካባቢ ነው የሚሆኑት። እዛ አካባቢ በይተል መቅዲስም ሙሉ ለሙሉ በሙስሊሞች ቁጥጥር ስር ትሆናለች። ከዛም በኋላ እሱ ይመጣል። ሰዎችን እያጠመመ የተለያዩ ነገራቶችን ያደርጋል። የዛኔ ነቢዩላህ ዒሳ ይወርዳሉ። እሱን ተከታትለው ይገሉታል። ይሸሻል። እሳቸው ሲወርዱ ይሸሻል፣ ይፈራቸዋል። እሳቸውን ተከታትለው ይገሉታል። ከዛ በኋላ እሳቸው ዱንያን መምራት ይጀምራሉ። ስለሳቸው ደግሞ ኢንሻአላህ በሰፊው ስለምናወራ ይዛኔ በደንብ እናወራበታለንና መጨረሻው በነቢዩላህ ዒሳ አለይሂ ሰላም እጅ ነው የሚሆነው ደጃል ማለት ነውና ይህ ሁሉ የሚያሳየን ቀደም እንዳልነው የሁሉም ነገር ሁሉ ዋና ኢማን ነው። ኢማን ማለት ደግሞ ትክክለኛ አቂዳ፣ ትክክለኛ ተውሂድ ማለት ነው። ይህንን ያለያዘ ሰው ዱንያ ምንም ያክል ቢያከማች ምንም ያክል ኒዕማ ላይ ቢሆን ኢማኑ እስካልተስተካከለ ድረስ ይህ ሰው ኸይር ላይ አይደለም። ምክንያቱም የዱንያ መታዕ ጉሩር ብቻ ነው፣ ማታለል ብቻ ነው። ትክክለኛው ኒዕማ ጀነት ነው። ያች ደግሞ የምትገኘው በኢማንና በኢማን እንጂ በሌላ አይደለም። ስለዚህ እኛ በአሁኑ ዘመን አቂዳችን ላይ እጅግ በጣም ልንጠናከር ይገባናል። ሼኻችን እንዳሉት ዒልመ ዲን ላይ ልንጠናከር ይገባናል። ይህንን ካላደረገን ግን ከባድ የሆነ ኪሳራ ላይ ነው የምንወድቀው። ረእሱ ማሊል ሙስሊም ኢማኑ ነውና የሙስሊም ትልቁ ሀብቱ ንብረቱ ኢማኑ ነውና
እውነት ነው። እኛም እንግዲህ ኢንሻአላህ ለውድ ተመልካቾቻችን በቀጣይ ክፍሎቻችን የሰይዱና ዒሳ አለይሂ ሰላም ኑዙል ወደ ምድር መውረዳቸው እንዴት ነው የወረዱትስ? ከዛስ በኋላ ምን ተከሰተ? ከሰይዱና መህዲ ጋርም የሚገናኙበት አጋጣሚ ይኖራልና ኢንሻአላህ በቀጣይ ፕሮግራማችን ወደ እናንተ የምናደርስ ነው የሚሆነው። ይህ ደግሞ አሱና ቲቪ ነው። አሱና ቲቪን ከቀጥታ ስርጭት በተጨማሪ እንግዲህ በተለያዩ የሚዲያ አማራጮቻችን በፌስቡክ፣ ቲክቶክ እና ዩቲዩብ ገጾቻችን መከታተል ትችላላችሁ። እስከ ቀጣይ ፕሮግራም መልካም ቆይታ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።